ኮሎምቢያ፣ ፖርቹጋል እንዲሁም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተያይዘው ማለፋቸውንም ተመልክተናል። እንግሊዝም ማሸነፏን ነው መመልከትም እየቻለው። ሌሎችንም ጨዋታዎች በስፋት የምንመለከት ይሆናል። ከዝውውር መረጃዎችን ያልተጠበቀው የዝውውር መረጃ እንግዲህ የቀድሞ የአርሰናል ተጫዋች ነው ግራኒት ዣካ ወደ ቼልሲ ለማምጣት እንደሚፈልግ አሰልጣኙ እየተገለጸም ይገኛል። በተለይም ባየር ሊቨርኩሰን አብረው መስራታቸውን ተከትለው የዝውውርን እየሰማን እንገኛለን። የሞርጋን ሮጀርስ እንዲሁም ደግሞ የብሩኖ ጉማሬዝን ጉዳይ በአርሰናል በኩል የምናነሳቸው የዝውውር መረጃዎች ናቸው። በማንቸስተር ዩናይትድ ቤት ኦሬል ቻሚኒን እንዲሁም ደግሞ ማቲያስ ፈርናንዴዝ እና ሌሎችን የአማካይ ስፍራ ተጫዋቾች የዝውውር ሁኔታ የምንመለከትም ነው የሚሆነው። አዳዲስ ስሞችንም እንዲሁ እየሰማን እንገኛለን። በሊቨርፑል ቤትም የሚነሱ መረጃዎች አሉ። ማንቸስተር ሲቲ እንዲሁም ደግሞ ሌሎች ክለቦችን በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያ የሀገር ውስጥ መረጃዎችን በመመልከት ነው የምንጀምረው። ከሀገር ውስጥ መረጃዎቻችን ስንጀምር ድሬዳዋ ከነማ ከሊጉ መውረዱን አረጋግጧል። በሲቢ የኢትዮጵያ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ድሬዳዋ ከነማ ከሀዲያ ሆሳና ጋር ያደረጉትን ጨዋታ አንዳቻ አጠናቋል። የሀዲያ ሆሳናን ግብ ብሩክ በየነ ሲያስቆጥር ለድሬዳዋ ከነማ አቤል ነጋሽ ከመረብም አሳርፈውም ነበር። ውጤቱን ተከትሎ ድሬዳዋ ከነማ ከሊጉ ወደ ከፍተኛ ሊግ መውረዳቸውን ያረጋግጡ ሌላኛው ሶስተኛው ክለብ መሆናቸውን ነው የተመለከትነው። ድሬዳዋ ከነማ መቀሌ ሰባ እንደርታ እንዲሁም ደግሞ አርባ ምንጭ ከነማ በመከተል እንግዲህ ወደ ቀጣዩ ወይም ወደ ከፍተኛ ሊግ የወረዱ ክለቦች መሆናቸውን ያረጋገጡ የኢትዮጵያ ፕሪሚየር ሊግ ክለቦች መሆናቸውንም ነው የተመለከት ነው። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ የዓለም ዋንጫ ጨዋታዎችን የምንመለከተም ይሆናል። የምድብ የመጨረሻ ጨዋታዎች ከሌሊት ጀምሮ እየተካሄዱም ይገኛሉ። እኛም ወደ ስቱዲዮ በገባንበት ሰዓት ላይ ጨዋታዎች ቀጥለው እየተካሄዱ እንደሚገኙ ነው መመልከትም የቻለው። ከነዚህ መካከል የተደረጉ ጨዋታዎችን ስንመለከት እንግዲህ እንግሊዝ ከፓናማ ያደረገችውን የዓለም ዋንጫ የምድብ የመጨረሻ ጨዋታ 2-0 በሆነ ውጤትም አሸንፋለች። ጁድ ቤሊንጋም እንዲሁም ደግሞ ሃሪኬን እንግሊዝን አሸናፊ ያደረጉት ሁለት ግቦችን ያስቆጠሩ ተጫዋቾችም ናቸው። እንግሊዝ በ7 ነጥቦች ምድብን በበላይነት ማጠናቀቅ ችላለች። በሌላ የምድብ ጨዋታ ክሮኤሺያ ጋናን 2-1 በማሸነፍ ወደ ጥሎ ማለፉን ማረፋቸውን እንዲህ አረጋግጠዋል። ክሮኤሺያ 2 እንዲሁም ደግሞ ጋና 3 በመሆን እንግዲህ ጥሎ ማለፉን መቀላቀል የቻሉ ሀገራትም ናቸው። ፓናማ ሁሉንም የምድብ ጨዋታዎች ተሸንፋ ከውድድሩም ተሰናብታለች። በጥሎ ማለፉ እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምትገጥም መሆኑን ነው የወጣላት እጣ መርሃ ግብርም የሚያሳየው። ሌሊት ላይ የተደረጉ ጨዋታዎች እንግዲህ በተለይም 6 ሰዓት ነበር ይህ ጨዋታ መደረግም የቻለው። እንግሊዝ ይህን ጨዋታ ታሸንፋለች ተብሎ ቅድሚያ ግምት እንደተሰጣትም ተመልክተንም ነበር። በጨዋታው ላይ በተለይም ጁድ ቤሊንጋም ጎሎን ሲያስቆጥር የአርሰናል ተጫዋች የሆነው ቡካዮ ሳካ አሲስት ማድረግ የቻለም ተጫዋች ነው። ለሃሪኬን ደግሞ ራሱ ጁድ ቤሊንጋም ነው አሲስት ማድረግም የቻለው። ቡካዮ ሳካ እንግዲህ በአሁኑ ሰዓት ላይ በዓለም ዋንጫው አሲስት ማድረግ መቀጠሉን እየተመለከትን እንገኛለን። በትላንትናው ዕለት ወደ ቤስት 11 መምጣቱንም ነው የተጫዋች መመልከትም የቻለው። በተለይም እንግዲህ አሰልጣኝ ቶማስ ቱሄል አንድን ሀሳብ ሲያነሱም ነበር። የተጫዋች በአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ በጊዜ ውስጥ የነበሩ ጉዳቶችን ተመልክተንም ነበር። በዚህም የተነሳ ለሱ ጥንቃቄ ያስፈልጋል ሲሉ ገልጸው እንደነበር የምናስታውሰው ጉዳይ ነው። ትላንትና ግን ወደ ቤስት 11 መምጣት የቻለ ተጫዋች መሆኑን ነው እንዲሁ ያስመለከተን። ሞርጋን ሮጀርስም ትላንትና ወደ ቤስት 11 የመጣ ሌላኛው ተጫዋች መሆኑን ተመልክተናል። በተለይም እንግዲህ ዲክላን ራይስ ጉዳት አጋጥሞታል መባሉን ተከትሎ እንግዲህ ማን የሱን ቦታ ይሸፍናል የሚለው በርካቶቹ ጥያቄም ያነሱም ነበር። ይህ ተጫዋች በአሰላለፍ ውስጥ መመለስ የቻለ ተጫዋች መሆኑንም ነው መመልከትም የቻለው። በእንግሊዝ በኩል የምናነሳው ሌላኛው በኩል የኢዝራኤል ኮንሳ ጉዳይ ነው። የተጫዋች እንግዲህ በጉዳት ምክንያት ትላንትና ተቀይሮ መውጣቱን እንዲሁም መረጃዎች እያሳዩም ይገኛሉ። የዚህ ተጫዋች መጎዳት ምናልባትም አሰልጣኝ ቶማስ ቱሄልን እንግዲህ እያሳሰባቸውም ይገኛል። በዛ ቦታ ላይ የሚጫወቱት የተለያዩ ተጫዋቾች እንግዲህ ጉዳት እያጋጠማቸው ነው የሚገኘው። ኢዝራኤል ኮንሳ ያለፈው ጨዋታ ላይ ደግሞ ሬስ ጀምስ በጉዳት ምክንያት ተቀይረው የወጡ ተጫዋቾች እንደነበሩ እናስታወሳለን። እንግሊዝ በተከላካይ በኩል ያልተጠበቁ ተጫዋቾች በጉዳት እየተቸገሩ እንደሚገኙ ነው መረጃዎች እያሳዩንም የሚገኙት። እንግሊዝ ግን ወደ ቀጣዩ ዙር ማለፏን ተከትሎ እንግዲህ በአሁኑ ሰዓት ላይ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የጥሎ ማለፍ ጨዋታውን የምታደርገም ይሆናል። ክሮኤሺያ ከጋና ሌላኛው ተጠባቂ ጨዋታም ነበር። በተለይም እንግዲህ ክሮኤሺያ ይህን ጨዋታ ማታሸንፍ ከሆነ የመውደቅ እድሏ እጅግ በጣም ሰፊ ነው። ጥሩ ሶስተኛ ሆኖ የማለፍ እድሏ እጅግ ጠባብ ሆኖም ተመልክተንም ነበር። ጋና ግን ማለፏን አረጋግጣም ነበር። ከጨዋታው በፊት ክሮኤሺያ የሞት ሽረት ጨዋታውን እንግዲህ ትላንትና እንዲሁ ጀምራም ነበር። በ31ኛው ደቂቃ ላይ ሱሲች ያስቆጠረውን ጎል ማቴዎ ኮቫቺች አሲስት ማድረግም ችሏል። በሁለተኛው ጎል ላይ ደግሞ ሌላኛው ድንቅ ተጫዋች
በክሮኤሺያ በኩል እንግዲህ በዓለም ዋንጫ ሲነሳ የሚጠቀሰው ተጫዋች ሉካ ሞድሪች አሲስት ማድረጉን ነው መመልከትም የቻለው። ነገር ግን በ31ኛው ደቂቃ ላይ ጎል አስቆጥረው መምራት ቢችሉም በ73ኛው ደቂቃ ላይ አቻ መሆንም ችለው ነበር። ጋናዎች እንግዲህ ጎል ማስቆጠራቸውን ተከትሎ በ83ኛው ደቂቃ ላይ ቭላሲች ባስቆጠረው ጎል ነው እንግዲህ አሸንፈው መውጣትም የቻሉት። በጨዋታ ረገድ ተመጣጣኝ እኩል የተመለከትንበት የሁለቱንም ሀገራት እንቅስቃሴ እየተመለከተ ሲሆን 4 ኦን ታርጌቶችን መሞከር ችሎ ነበር ክሮኤሺያዎች። ጋናዎች በተቃራኒው ስንመለከት 1 ኦን ታርጌቶችን ነው በጨዋታው ላይ መሞከርም የቻለው። አሁንም ቢሆን እንግዲህ ሉካ ሞድሪች በዚህ እድሜ በ37 ዓመቱ ሀገሩን ለ32 ጥሎ ማለፍ ውስጥ ማረጋገጡን የቻለ ሌላኛው ተጫዋች መሆኑን የተመለከትነውም ጉዳይ ነው። ይህም እንግዲህ ያልተጠበቀ ሲሉ በርካቶቹ እየገለጹት የሚገኙት መሆኑ ነው የምንመለከተው። በተለይም እንግዲህ ይህ ተጫዋች እድሜው ሄዷል ደክሟል ቢባልም አሁንም ድረስ ግን 90 ደቂቃዎችን መጫወት እንደሚችል ያረጋገጠ ተጫዋች መሆኑን ነው የተመለከትነው። ክሮኤሺያ ማለፏን ተከትሎ እንግዲህ ከፖርቹጋል ጋር በ32 ጥሎ ማለፍ ውስጥ የምትገናኝ መሆኑን ነው መደቦቹ ወይም ደግሞ ድልድሎቹ እያስመላከቱን የሚገኙት። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንደነገር ናቸው ከእንግሊዝ ጋር የምትገናኝም ሀገር መሆኗን ነው መመልከትም የቻለው። ኡዝቤኪስታን እንዲሁም ደግሞ ቅድም እንደነገር ናቸው ሌላኛው ሌሊት 8 ሰዓት ተኩል ላይ የተደረገው ጨዋታ ነው። ኮሎምቢያ ከፖርቹጋል ጋር ያደረገው ተጠባቂ ጨዋታም ነበር። በተለይም እንግዲህ በዚህ ምድብ ማን አንደኛ ሆኖ ያልፋል የሚለው እንግዲህ አጠያቂም ነበር። ምንም እንኳን ፖርቹጋል በዚህ ምድብ እንግዲህ ሁሉንም ጨዋታዎች ታሸንፋለች ወይም ደግሞ አንደኛ ሆና ታልፋለች ተብሎ ቢጠበቅም ያልተጠበቀችዋ የላቲን አሜሪካ ሀገር የሆነችው ኮሎምቢያ ትላንትናም ቢሆን እንግዲህ አይነቅ የሆነ ማሳለፏን ነው መመልከትም የቻለው። በትላንትናው ዕለት አቻ መውጣታቸውን ተከትሎ ኮሎምቢያ በ7 ነጥብ እንዲሁም በ3 ነጥብ ጎል አንደኛ ደረጃነት ይዛ ያጠናቀቀች ሲሆን የክርስቲያኖ ሮናልዶ ሀገር የሆነችው ፖርቹጋል ደግሞ በ5 ነጥብና በ5 ነጥብ ጎል ሁለተኛ ሆና ማለፏን አረጋግጣለች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በ4 ነጥብና በ1 ነጥብ ጎል ጥሩ ሶስተኛ ሆና ማለፏን ያረጋገጠች ሌላኛዋ ሀገር መሆኗን ነው መመልከትም የቻለው። ትላንትና ፖርቹጋል እንግዲህ የተለያዩ ቅያሬዎችን ሁላ ሞክራም ነበር፣ ነገር ግን ሊሳካላትም አልቻለችም። በእርግጥ ፖርቹጋሎች አሁንም እንግዲህ እየተነቀፉ የሚገኙት የመሀል ሜዳ ተጫዋቾቻቸው ናቸው። ትላንትናም ቢሆን የተለመደው አሰላለፍን ነበር ይዘው መግባትም የቻሉት። በተለይም ያለፈውን 5-0 ያሸነፉበትን ጨዋታ አሰላለፍ ይዘው መግባትም ችለውም ነበር። ነገር ግን በክሬቲቪቲ በኩል ትላንትናም ሲቸገሩ ተመልክተናል። ኮሎምቢያን ስንመለከት በመልሶ ማጥቃቱ እጅግ ፈጣን የሆኑ ተጫዋቾችን እነ ሉዊስ ዲያዝን የመሳሰሉ ተጫዋቾችን በመያዝ በመከላከሉ ደግሞ ድንቅ ጊዜዋን አሳልፋም ነበር። በዚህም የተነሳ እንግዲህ የመከላከል አቅሟን ማንም ሊጠረምሳት አልቻለም ነበር በትላንትናው ጨዋታ ላይ። በዚህም የተነሳ ሁለቱም ሀገራት እንግዲህ 0-0 በሆነ ውጤት አጠናቀዋል። ዳትሮ ሳንቼዝ ትላንትና በ91ኛው ደቂቃ ላይ ጎል አስቆጥሮ ነበር ለኮሎምቢያ ደስታቸውን እየገለጹ ባሉበት ሰዓት ላይ ኦፍሳይድ መሆኑን እንዲሁ አራጋቢው ነበር የገለጸላቸው። በትንሽ ለውጥ ነበር እንግዲህ ኦፍሳይድ መሆኑም የቻለው። ይህም እንግዲህ በጣቶቹ ብቻ ነበር እንግዲህ ኦፍሳይድ መሆኑም የቻለው። በዚህም የተነሳ ተሻረባቸው። በዚህም 0-0 በሆነ ውጤት ነው ማጠናቀቅም የቻሉት። ፖርቹጋል ትላንትና እንግዲህ አቻ መውጣቷን ተከትሎ ከክሮኤሺያ ጋር እንዲሁ በ32 ጥሎ ማለፍ ውስጥ የምትገናኝም ነው የሚሆነው። ኮሎምቢያ ከጋና ጋር የምትጫወት መሆኑን 32 ጥሎ ማለፍ ውስጥ የሚያሳየው ውጤቶች እንዲሁ እያሳዩንም ነው የሚገኙት። በዓለም ዋንጫው እንግዲህ አሁን ሁሉም 32 ውስጥ እየገቡ ሀገራትም ተለይተውም ታውቀዋል። ከሌሊቱ ጨዋታ ጋር በተያያዘ እንግዲህ ፖርቹጋል አሁንም የተለያዩ ጥያቄዎች እየተነሳባትም ይገኛል። ምንም እንኳን ጋላክቲኮ የሚባል ተጫዋቾችን ብትይዝም ምርጥ ቲምን መስራት ብችልም አሁንም ቢሆን በፊት መስመር በኩል እንግዲህ ጥያቄ እየተነሳባትም ነው የሚገኘው። በአማካይ ቦታ ላይ እንደ ቪቲኒያ፣ ዣኦ ኔቬዝ እንዲሁም ደግሞ ብሩኖ ፈርናንዴዝ የመሳሰሉ ተጫዋቾችን አጣምራህ ብትጫወትም እንደ ፔድሮ ኔቶ፣ ጆ ፌሊክስ ያሉ ተጫዋቾችን ደግሞ በክንፍ ተጫዋችነት እንዲሁ ማስቀመጥ ብችልም ክሬቲቪቲ እንዲሁም ደግሞ ጎል ማስቆጠር ላይ አሁንም ጥያቄ እየተነሳባትም ይገኛል። ምንም እንኳን ያለፈውን ጨዋታ እንግዲህ 5-0 በሆነ ውጤት ብታሸንፍም እንግዲህ በዚህኛው ጨዋታ ላይ ጎል ታስቆጥራለች ተብሎ ይጠበቅም ነበር። ትላንትና ግን በሌሊቱ ጨዋታ ላይ ምንም ጎል አለማስቆጠሯን ተከትሎ በርካቶቹ ጥያቄውም ያነሳሉ። ፖርቹጋል አሁንም ቢሆን በጥሎ ማለፉ ምን ይገጥማታል፣ በዚህ አጫወት የት ትደርሳለች የሚል ጥያቄ በርካቶቹም ነው የሚያነሱት። ክርስቲያኖ ሮናልዶም አሁንም ቢሆን እንግዲህ እየተነሳበት ያለው ጥያቄ እየቀጠለ ሲሆን የሮበርቶ ማርቲኔዝም የአሰልጣኙ ጉዳይም አሁንም የሚቀጥሉ ጥያቄዎችም
የማይቆም መሆኑ ነው በርካቶቹም ስለዚህ ጉዳይ እያነሱትም የሚገኙት። አሁንም ፖርቹጋል በየትኛው ደረጃ ላይ ትገኛለች የሚለው እንግዲህ በርካቶቹ ከሚጠይቁት ጥያቄ መካከልም ነው። በተመሳሳይ ሰዓት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከኡዝቤኪስታን ጋር ያደረጉትን ጨዋታ ኮንጎ 3-1 ማሸነፍም ችላለች። ከመመራት ተነሳ ነው እንግዲህ 3-1 በሆነ ውጤት ማሸነፍም የቻለው ኡዝቤኪስታን በ10ኛው ደቂቃ ላይ በሻማሮቭ ጎል እንግዲህ 1-0 መምራትም ችላም ነበር። ነገር ግን በሁለተኛው አጋማሽ ላይ ተቀይራ የመጣቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዮዋን ዊሳ 2 ጎሎች እንዲሁም ደግሞ በማያሌ 1 ጎል እንግዲህ 3-1 በሆነ ውጤት ማሸነፍም ችለውም ነበር። ምንም እንኳን በመጀመሪያው አጋማሽ ላይ በምባኩ ጎል ማስቆጠር ቢችሉም ቫር ግን ከጨዋታ ውጪ ብሎ እንደሻረበት ተመልክተንም ነበር። በሁለተኛው አጋማሽ ግን በ68ኛው ደቂቃ ላይ ዮዋን ዊሳ የተገኘችዋን የፔናልቲ ጎል እንግዲህ ወደ ጎልነት በመቀየር አንዳቻ ማድረግም ቻለ። በ78ኛው ደቂቃ ላይ ማያሌ ያስቆጠረው እጅግ ድንቅ ጎል እንግዲህ 2-1 ያደረጋቸው ሲሆን ዮዋን ዊሳ በ91ኛው ደቂቃ ላይ እንዲሁ ሶስተኛውን ጎል በማስቆጠር 3-1 በሆነ ውጤት በማሸነፍ ጥሩ ሶስተኛ ሆና ማለፋቸውንም ነው መመልከትም የቻለው። ትላንትና ኡዝቤኪስታን እድለኛ አልነበሩም ማለት ይቻላል። ገና በአንደኛው ደቂቃ ላይ ጎል አስቆጥረውም ነበር፣ ነገር ግን ከጨዋታ ውጪ በሚል ተሽሮባቸው እንደነበር ነው የተመለከትነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ትላንትና የጨዋታ እንቅስቃሴያቸው የተሻለ ይባልም ነበር። አንጻራዊ 19 ሙከራዎችን አድርገው ግን 4 ኦን ታርጌቶችን ብቻ ነው በጨዋታው ላይ ማስመዝገብም የቻሉት። ሌላኛው እኛ ወደ ስቱዲዮ በገባንበት ሰዓት ላይ እየተደረጉ የነበሩ ጨዋታዎችም ነበሩ። በመጨረሻ ጨዋታ እንግዲህ አልጄሪያ ከአውስትሪያ እንዲሁም ደግሞ ጆርዳን ከአርጀንቲና ጋር እያደረጉት የነበሩ ተጠባቂ ጨዋታም ነበር። አርጀንቲና ማለፏን ማረጋገጣውን ተከትሎ እንግዲህ እነ ሊዮኔል አንድሬስ ሜሲ የመሳሰሉ ዋና ተጫዋቾችን እንግዲህ ቤንች ቦታ ላይ አስቀምጠው ነበር መግባትም እየቻሉት እንደ ጁሊያን አልቫሬዝ፣ ላውታሮ ማርቲኔዝ፣ ኒኮ ፓዝ እንዲሁም ደግሞ ሌሎች ተጫዋቾችን ነበር እንግዲህ ወደ ቤስት 11 ማምጣትም የቻሉት። ከተከላካይ ጀምሮ እስከ አጥቂ ቦታ ላይ በርካታ ተጫዋቾችን ቀይረው ማስገባት መቻላቸውን አሰልጣኝ ሊዮኔል ስካሎኒንም ተመልክተናል። ዛሬም እንግዲህ የምድብ የ32 ጨዋታዎች የሚጀምሩም ይሆናሉ። የምድብ ጨዋታዎች መጠናቀቃቸውን ተከትሎ የ32 ጥሎ ማለፍ ውስጥ እንግዲህ ሳውዝ አፍሪካ ከካናዳ ጋር ካዘጋጇ ሀገር ካናዳ ጋር የሚያደርጉት ጨዋታ ይጠበቃል። ሳውዝ አፍሪካ የመጀመሪያ ጨዋታውን ካዘጋጇ ሀገር ሜክሲኮ ጋር ነበር ጨዋታውን ማድረግም የቻለችው። በአሁኑ ሰዓት ላይ ደግሞ ሌላኛዋ አዘጋጅ ሀገር ካናዳ ጋር የምትገናኝም ይሆናል። ምሽት 4 ሰዓት ላይ የሚደረግም ጨዋታ መሆኑን ነው መመልከትም የቻለው። የምድብ ጨዋታዎች መጠናቀቃቸውን ተከትሎ እንግዲህ እነማን አለፉ የሚለውን ስንመለከት ከአፍሪካ አህጉር ሞሮኮ፣ ደቡብ አፍሪካ፣ ግብጽ እንዲሁም ደግሞ ኬፕ ቨርዴ ማለፋቸውንም ችለዋል። በተለይም ኬፕ ቨርዴ በታሪኳ ለመጀመሪያ ጊዜ 3 ጨዋታዎችን አቻ በመውጣት በ3 ነጥብ ማለፏን ነው ያረጋገጠችው። ለመጀመሪያ ጊዜ ነው በዓለም ዋንጫ መሳተፍም የቻለችው መሆኗን እየተመለከት ነው። ከአውሮፓ አህጉር ፈረንሳይ፣ ኖርዌይ፣ ጀርመን፣ ስፔን፣ ስዊዘርላንድ፣ ስዊድን፣ ኔዘርላንድ እንዲሁም ደግሞ ቦስኒያ ኤንድ ሄርዞጎቪና ማለፋቸውን ያረጋገጡ ሲሆን ከደቡብ አሜሪካ ሀገራት አርጀንቲና፣ ብራዚል፣ ኮሎምቢያ እና ኢኳዶር እንዲሁ ማለፋቸውን አረጋግጠዋል። ከአዘጋጇ እንዲሁም ደግሞ ከሰሜን አሜሪካ ሀገራት ዩናይትድ ስቴትስ ኦፍ አሜሪካ ማለትም አሜሪካ፣ ሜክሲኮ እና ካናዳ ማለፋቸውን ያረጋገጡ ሲሆን ከኤዥያ እንዲሁም ደግሞ ከኦሺኒያ ሀገሮች እንግዲህ ጃፓን እና አውስትራሊያ ማለፋቸውንም ችለዋል። ከውድድሩ የተሰናበቱ ሀገራት እንግዲህ የተለያዩ ሀገራትን ተመልክተናል። እንደ ቱርክ፣ ቱኒዚያ፣ ሃይቲ፣ ዮርዳኖስ፣ ፓናማ፣ ኳታር፣ ኳራሳኦ፣ ቼክ፣ ኡራጓይ እንዲሁም ደግሞ ሳውዲ አረቢያ የተሰናበቱ ሀገራት መሆኑን ነው መመልከትም እየቻለው። የ32 ጥሎ ማለፉን ከዛሬ ጀምሮ እንግዲህ በነገው ዕለት እንዲሁ ተመሳሳይ ሰዓት ላይ የሚደረጉ ምሽት 4 ሰዓት 5 ሰዓት አካባቢ 2 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። እነዚህ ጨዋታዎች እንግዲህ ካሁን በኋላ አጓጊነታቸው እጅግ እየቀጠለ የሚገኝ ሀገር መሆኑን ነው መመልከትም እየቻለው። ከዓለም ዋንጫ ጋር በተያያዘ አሁንም የተለያዩ ሀሳቦች እየተነሱም ይገኛሉ። ቶማስ ቱሄል ይናገራሉ። እንግሊዝ ማንንም አትፈራም ሲሉ ነው የሚናገሩት። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዓለም ዋንጫው ማንንም አንፈራም በማለትም ተናግሯል። እንግሊዝ በዓለም ዋንጫው ማንንም አትፈራም ያሉት አሰልጣኝ ቶማስ ቱሄል የትኛውም ቡድን አንሰጋም ሲሉም ተናግሯል። ትኩረት የምናደርገው እግር ኳስ መጫወት ላይ ነው። በየትኛውም ደረጃ ለመፎካከር ዝግጁ እንደሆነን ማሳየት አለብን ሲሉ ነው መናገርም የቻሉት። ሌላኛው ፌዴ ቫልቬርዴ መቼም እንዳትመለስ ሲሉ ተናግረውታል። የኡራጓይ ገና በጊዜ ከዓለም ዋንጫ ውድድር መሰናበት የብሔራዊ ቡድኑን ደጋፊዎች ክፉኛም አስቆጥቷል። አስተያየታቸውን እየሰጡ ደጋፊዎች እኛ ወደ ዓለም ዋንጫው የመጣ ነው ገንዘብ ለማግኘት ሁሉንም ነገር አድርገንም ነበር፣ ነገር ግን እነሱ እርስ በርስ ጸጉራቸውን ይሰራራሉ ሲል የብሔራዊ ቡድኑ ደጋፊዎች ተጫዋቾቹን እንዲሁ ተችተዋል። በቡድኑ አምበል ፌዴ ቫልቬርዴ ላይ የተናደዱት ደጋፊዎቹ ወደ ሪያል ማድሪድ ሂድ፣ ወደ ብሔራዊ ቡድን መቼም እንዳትመለስ ሲሉ መናገራቸውንም ነው የሰማ ነው። ዩራጓይ የቡድኑ
የግል በረራ መሰረዟም ነው የተገለጸው። ዩራጓይ ለብሔራዊ ቡድኑ መመለሻ አዘጋጅ የነበረውን የግል ጄት በረራ መሰረዟም ተገልጿል። የሀገሪቷ እግር ኳስ ፌዴሬሽን በረራውን የሰረዘው ቡድኑ ከዓለም ዋንጫው በመሰናበቱ መሆኑ ነው የተገለጸው። ይህንንም ተከትሎ ሁሉም ተጫዋቾች በመደበኛ በረራ ተጠቅመው እንደሚመለሱም ነው መረጃዎችም የሚያሳዩት። ዝላታን ኢብራሂሞቪች ይናገራል። ፈረንሳይን ማሸነፍ የሚችሉ ቡድኖች አይታዩኝም ሲልም ይገልጻል። ለስዊድን አዝናለሁ፣ ምክንያቱም ፈረንሳይ ብዙ ጎል እንደምታስቆጥር እናውቃለን ሲልም ነው የገለጸው። ተጋጣሚዎቻቸው እድል የሚያገኙ ፈረንሳይ ትኩረቱን ስታጣ እንዲሁም ደግሞ ደረጃ ሲወርድ ብቻ ነው ሲል እየተናገረ ሲሆን ነገር ግን ይህ የዓለም ዋንጫን ለማሸነፍ ዋና ተገማች ፈረንሳይ ብቻ ናት ሲልም እንደሚናገርም እየሰማንም እንገኛለን። ዓለም ዋንጫን ያስደመመችው የምትገኘው እንግዲህ ኬፕ ቨርዴ በአሁኑ ሰዓት ላይ በርካቶቹ እያስደነቋትም ይገኛሉ። ኬፕ ቨርዴ በምድብ የመጨረሻ ጨዋታ ከሳውዲ አረቢያ ጋር 0-0 መለያየቷን ከታወቀ በኋላ ተጫዋቾቹ እንዲሁም የተወሰኑ የአሰልጣኝ ቡድን አባላት የስፔን እንዲሁም ዩራጓይ ውጤት ለማየት ተጣድፈውም ነበር። ውጤቱ ለነርሱ ትልቅ ትርጉምም ነበረው። ስፔን ካሸነፈች ማንንም ሳይጠብቁ ማለፋቸውን ያረጋግጣሉ። ዩራጓይ ካሸነፈች ደግሞ ለመጀመሪያ ጊዜ የተሳተፉበት የዓለም ዋንጫ ጉዞ ሊቋጨም እየችልም ነበር። አፍሪካዊቷ ሀገር የተመኘችውም ሆነ ስፔን ዩራጓይን 1-0 አሸነፈች። በውስተን ስቴዲየም ደስታ እንደ አዲስም ፈንድቶም ተመለከትን። 525 ሺህ ህዝብ ብቻ ያላት ትንሿ ሀገር በስፔን ጥሎ ማለፍ ውስጥ እንግዲህ መቀላቀሏን የተመለከት ነው። በአሁኑ ሰዓት ላይ በርካቶቹ እሷን እያደነቁም ነው የሚገኙት። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችንም እንመልከት። ጄሚ ካራገር እንደተናገረው ከሆነ ብሩኖ ጉማሬዝ ለትላልቅ ክለቦች መጫወት የሚችል ድንቅ ተጫዋች ሲሆን ምናልባትም በኒውካስል እየሆነ ባለው ነገር በመበሳጨቱ በግሉ ወይም ደግሞ በወኪሎች በኩል ስለ አርሰናል ዝውውር ወሬዎች አሰራጭቶ ሊሆን እንደሚችል እጠረጥራለሁ ሲልም ይናገራል። ካራገር አክሎም ኒውካስል ጎርደንን እንዲሁም ደግሞ ቶናሊን ጨምሮ ተጨማሪ ቁልፍ ተጫዋቾችን ቢለቁ ትልቅ ክፍተትም እንደሚፈጠር በመግለጽ ክለቡ ከጉማሬዝ እንዲሁም ደግሞ ቶናሊ መካከል አንዱን ለገንዘብ ሲል መልቀቁ እድል ከፍተኛ እንደሆነ እገምታለሁ ሲልም ነው ሀሳቡንም እየገለጸ የሚገኘው። የዝውውር አሁንም ቢሆን ከአርሰናል ጋር እየተነሳም ነው የሚገኘው። የአርሰናል ሌጀንድ ፓትሪክ ቬራ የአርሰናል ዝውውር ኢላማ ተደርገው ለሚነሳው ማኑ ኮኔ ትልቅ አድናቆቱን እየገለጸ ሲሆን በአሁኑ ሰዓት ላይ በፈረንሳይ የሚገኝ ምርጥ አማካይ ሲልም ይገልጿል። የ25 ዓመቱ ተጫዋች በአሁኑ ወቅት በሮማ እየተጫወተ ሲሆን በዚህ ክረምት ወደ አርሰናል ሊዛወር እንደሚችል ስሙ ሲነሳም ነበር። ቬራ በአይቲቪ በሰጠው አስተያየት እንግዲህ እኔ ለሱ በዚህ ሰዓት ላይ በፈረንሳይ የሚገኝ ምርጥ አማካይ ነው፣ ብቃቱ ስላለውም ከኦሪዮል ሻሚኒ እንዲሁም አንድሪያ ራቢዮት በላይ አስቀምጠዋለሁ ሲልም ይናገራል። በአሁኑ ሰዓት ላይ እየተንቀሳቀሰበት ያለው እንቅስቃሴ በፈረንሳይ ብሔራዊ ቡድን ተመልክተናል። ድንቅ መሆኑን ያረጋገጠልን ትልቅ ተጫዋች ነው ሲልም ነው እየገለጸም የሚገኘው። ሌላኛው ለኦዴጋርድ ትልቅ ጥያቄ እየቀረበ መሆኑ ነው እየተገለጸም የሚገኘው። በአርሰናል አስተዳደር ውስጥ ያሉ አንዳንድ ባለስልጣናት እሱን ለመሸጥ ግምት ውስጥ እየገቡ እንደሚገኘው የተገለጸ ሲሆን ምናልባትም ይለቃል ሲሉ በርካቶቹ እየገለጹትም ይገኛሉ። አርሰናል አዳዲስ ተጫዋቾችን ለመግዛት የሚያስፈልገውን በጀት ለመጨመርም ሲል ጋብሪኤል ጂሰስን በዚህ ክረምት ለመሸጥም ወስኗል። ለዚህም ሲባል ተጫዋቹን ዋጋ ወደ 20 ሚሊዮን ፓውንድ ዝቅ ማድረጋቸው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ የጀሱስ የልጅነት ክለብ የሆነው ፓልማሬስ ተጫዋቹን ለማስፈረም እያወዳደረ እንደሚገኝ መረጃዎችንም እያሳየን ይገኛል። ክሪስቲያን ኖርጋርድ አርሰናል ከተቀላቀለበት ጊዜ አንስቶ በመደበኛነት የመሰለፍ እድል ለማግኘት ሲቸገረም ቆይቷል። ይሁንም ችግር ለመቅረፍ ክለቡ መልቀቁን አማራጭ የሌለው መፍትሄ አድርጎ እንደሚመለከተው ነው ዘገባዎች እያሳዩ የሚገኙት። ተጫዋች እንግዲህ ምንም እንኳን ከመልበሻ ክፍል ውስጥ ትልቅ ነገርን እየሰራ ቢገኝም በአሁኑ ሰዓት ላይ ግን ደቂቃዎችን ማግኘት እንደሚፈልግ ነው መረጃዎችም የሚያሳዩት። ኒውካስል ዩናይትድ ብሩኖ ጉማሬዝን ለማቆየትና ተጫዋቹ ላይ ከአርሰናል እየታየ ያለውን ፍላጎት ለመግታት የክለቡ ሪካርድ የሆነ የ200,000 ፓውንድ ደሞዝ የሚያስገኝለት ኮንትራትን እያቀረቡለት እንደሚገኘው የተገለጸ ሲሆን ብሩኖ ጉማሬዝ አሁን ላይ 160,000 ፓውንድ በሳምንት እንደሚያገኝ መረጃዎችንም አሳየን። ማንቸስተር ዩናይትድ እንደ በጀታቸው ሁኔታ 3 አማካይ ለማስፈረም አቅደው የነበረ ቢሆንም ነገር ግን የሚወሰነው በኡጋርቴ ሽያጭ ላይም ነበር። ነገር ግን ተጫዋቹ በድጋሚ የጉልበት ጉዳት ያጋጠመው በመሆኑ ዩናይትድ በግራ በኩል የሚጫወተው ተጫዋች 2 ግብ ጠባቂ ማስፈረም ከፈለጉ የሶስተኛ አማካይ የማስፈረም እድላቸው ለመሰረዝ እንዳሰበው ክሪስ ዊለር እያስነበበም ይገኛል። ምክንያት የሆነው ደግሞ የማኑኤል ኡጋርቴ ጉዳት መሆኑ ነው የተገለጸው። ቤን ጃኮብስ ያስነበበው መረጃ ቶተናም እንዲሁም ዩናይትድ ብቻ ናቸው አሁን ላይ በማቲያስ ፈርናንዴዝ ዝውውር ፉክክር ውስጥ የሚገኙት። ክለቦቹ ሁለቱ ከተጫዋቹ እንዲሁም ደግሞ ዌስትሃም ጋር አሁን ላይም ድርድር ይገኛሉ ሲልም
የገልጿል። ሌላኛው ቤል ጃኮብስ ያስነበበው አርሰናል እንዲሁም ሪያል ማድሪድና ፓሪስ ሰን ጀርሜን በማቲያስ ፈርናንዴዝ ዝውውር ላይ መስኮቱ መጀመሪያ ፍላጎት አሳይተው የነበረ ቢሆንም ዌስትሃም እንደጠበቁት በዝውውሩ ውስጥ ቀጥተኛ ተሳትፎ እያደረጉለትም አይገኝም። በአንጻሩ ቶተናም ከተጫዋቹ ጋር ለመስማማት የላቀ ንግግሮችን እያደረገም ይገኛል። ዩናይትድ ሰዎች ከግንቦት ጀምሮ በዚህ ድርድር ላይ አሉ። ዌስትሃም ከጠየቁት ዋጋ ውጪ የሚሸጡም አይሆንም። አሁን ላይ ባለው ሁኔታ ተጫዋቹ ዌስትሃምን ይህን ዝውውር ማራዘም እንዲሁም ደግሞ የተንዛዛ እንዲሆን አይፈልግም። ከጁላይ ወር መጠናቀቂያ በፊትም መጨረስ ይፈልጋል ሲልም ነው የሚገልጸው። ፊፋ የማኑኤል ኡጋርቴንን ደሞዝ እንደሚከፍልም ነው የተገለጸው። የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ ከባድ ጉዳት እንዳጋጠመው ይታወቃል። በዚህም የተነሳ እንግዲህ ፊፋ ለማኑኤል ኡጋርቴ ማለትም ለማንቸስተር ዩናይትድ እንግዲህ 5 ሚሊዮን ፓውንድ እንደሚከፍል የተገለጸ ሲሆን ከጉዳቱ 28 ቀን ጀምሮ እንግዲህ ክፍያውን እንደሚጀምር ነው እየተገለጸም የሚገኘው። ፊፋ በህጉ መሰረት እንግዲህ ለአንድ ዓመት ያክል ለዚህ ተጫዋች ጉዳት ላይ የሚገኝ ከሆነ እንደሚከፍል መረጃዎች ያሳያሉ። ይህም እንግዲህ ለማንቸስተር ዩናይትድ እንደ ጥሩ በጎ ዜና የሚነሳም ጉዳይ ነው። ኦሬል ቹዋሜኒ አሁን ቢሆን ከማንቸስተር ዩናይትድ ጋር እድል እንዳለው መረጃዎች በስፋትም እያመለከቱም ሲገኙ ማንቸስተር ዩናይትድ ይህንን እድል አሁንም ማባከን እንደማይፈልግ ነው መረጃዎችም የሚያሳዩን። በቼልሲ በኩል በአሁኑ ሰዓት ላይ እንግዲህ ያልተጠበቀው መረጃ ምናልባትም ግራኒት ዣካ ወደ ቼልሲ የሚለው መረጃ ነው። ይህ ያልተጠበቀ መረጃ እንግዲህ አሰልጣኝ ዣቪ አሎንሶ እንደ ባየር ሊቨርኩሰኑ ሁሉ በእሱ ላይ ቲሙን መስራት እንደሚፈልጉ እንዲሁም ደግሞ ልምድ ያለው ትልቅ ተጫዋች እንደሚፈልጉ ይገለጽም ነበር። አሁን ወሳኙ ተጫዋች እሱ እንደሆነም እየተገለጸም ይገኛል። ዣቪ አሎንሶ በድጋሚ ለመገናኘት የሚፈልግ ሲሆን ወደ ለንደን ለመመለስም ያለው ጽኑ ፍላጎትም ተገልጿል። ይህ ነገር በስፋትም በትላንትናው ዕለት ምሽት አካባቢ እየሰማ ነው ያልተጠበቀ መረጃ መሆኑ ነው በርካቶቹ እያነሱም የሚገኙት። ቼልሲ የሰንደርላንዱን አማካይ ለማስፈረም እያደረገ ያለው ጥረት በማጠናከር ለግራኒት ዣካ የመጀመሪያ የ30 ሚሊዮን ፓውንድ ዝውውር ጥያቄ ማቅረቡም እየተገለጸም ይገኛል። አሰልጣኝ ዣቪ አሎንሶ ይህን ተጫዋች የግሉ ለማድረግ አሁንም ቢሆን እንደሚሰራ እየተገለጸ ሲሆን ልምዳቸውን ለማካበት ትክክለኛ ተጫዋች አድርገው ይመለከቱታል። በተለይም ባየር ሊቨርኩሰን ከለቀቀ በኋላ በዚህ ዓመት በሰንደርላንድ ቤት እንግዲህ ምን እንደሰራ በርካቶቹም ያውቃሉ። ይህንን ልምድ እንግዲህ ወደ ቼልሲ እንዲያመጣ እንደሚፈልግ ነው በቼልሲ ቤት መረጃዎች እያሳዩት የሚገኙት። ሊቨርፑል አሁንም እየፈለገው ነበር። ቼልሲ ትልቅ አሰልጣኝ ነው፣ እኔም የዚያን የክለቡ አቅጣጫ ይቀይራል ብዬም አስባለሁ ሲል ግሪንቤሊ ስለ ዣቪ አሎንሶ ላይ እንዲሁ ሀሳቡን እየገለጸም ይገኛል። ይህም ያልተጠበቀ ነበር፣ ነገር ግን ተሳክቷል ሲል ነው እየገለጸ የሚገኘው። ኮሞ ትሪቨር ቻሎባን በ25.5 ሚሊዮን ፓውንድ ለማስፈረም እንዲሁም ደግሞ 2 ሚሊዮን ፓውንድ ጉርሻዎችን ለመስጠት ያስባል ሲል ዲማርዚዮ እያስነበበም ይገኛል። ቼልሲ ደግሞ ለዚህ ተጫዋች 30 ሚሊዮን ፓውንድ የሚፈልግ ሲሆን ከኮሞ ጋር አሁን ንግግሮች እየቀጠሉ ይገኛሉ ሲል ፋብሪዚዮ ሮማኖም እያስነበበንም ይገኛል። ማቲያስ ኑኔዝ በአሁኑ ሰዓት ላይ የማንቸስተር ሲቲ ዋና ራይት ባክ ተደርጎም ይታያል። በኢታድ ዙሪያ ያሉ ብዙ ሰዎችም ይህን ተጫዋች እንግዲህ እንደሚያደንቁት የተገለጸ ሲሆን በዚህ ቦታ ላይ ይቀጥላል። ምናልባትም ሲቲዎች ሌሎች ተጫዋቾችን የማያይበት ዋነኛ ምክንያት ይህ ነው ተብሎም ይገለጻል። ከማልኮ ፓሌስትራ ጋር ንግግሮችም ነበሩ፣ ነገር ግን ከፍተኛ ገንዘብ መጠየቁ ተከትሎ አይሆንም ሲሉ መተዋቸው ነው የተገለጸው። የቲጃኒ ራይንደርስ እንዲሁም ደግሞ የኒኮ ጎንዛሌዝ የማቴዮ ኮቫቺች የወደፊት እጣ ፋንታ በክለቡ አሁንም ግልጽ አይደለም ሲልም ይገልጻል። የመሸጥ እድልም አላቸው ሲሉ መረጃዎችም እያሳዩም ይገኛሉ። ኤንዞ ማሬስካን ከማንቸስተር ሲቲ ጋር የ3 ዓመት ኮንትራት መፈራረሙ ሚረር እያስነበበም ይገኛል። አዲሱ የፔፕ ጋርዲዮላ ዙፋንን እየተቀበለው ይህ ደቀ መዝሙሩ አሁን በ3 ዓመት ውስጥ እንግዲህ ሲቲን በትልቅ ደረጃ ያሳያለም ሲሉ ይገልጹታል። ሊቨርፑል ጀርሚ ፍሪምፖንግን እንደ የዝውውር አማራጭ እየተመለከቱት ይገኛሉ። ፍሪምፖንግ ከኔዘርላንድ የዓለም ዋንጫ ቡድኑን ከተወው በኋላ አንዶኒ ኢራውላን ማሳመንም ይኖርበታል። እንዲሁም በአዲስ የሚቀየር ከሆነ ምናልባት የተጫዋች እንግዲህ የመሸጥ እድልም ይኖረዋል ሲሉ እየገለጹም እንደሚገኙም ሰማን። ጁሊያን አልቫሬዝ አትሌቲኮ ማድሪድ እሱን ለአርሰናል ወይም ደግሞ ለፓሪስ ሰን ጀርሜን ለመሸጥ የሚያደርገውን ሙከራ ውድቅ አድርጎታል። እሱ ቅድሚያ የሚሰጠው ለባርሴሎና ብቻ እንደሆነ እየተገለጸም ይገኛል። ጁሊያን አልቫሬዝ ምንም እንኳን እስካሁን ይህንን ባያሰብም አሁን አዲስ ቅድመ ውድድርን ወይም ደግሞ ፕሬሲዝንን የሚመለከት ጊዜ ሲደርስ አዲስ ነገርን ሊመለከትበት የሚችልበት እድል እንዳለ እየተገለጸም ነው የሚገኘው። ባርሴሎና ጁሊያን አልቫሬዝን ለማስፈረም ካልቻለ ሌላ ጁኒየር ክሩፒን የሚመለከተው ሁለተኛው ተጫዋች እንደሆነ እየተገለጸ የሚገኝ መረጃንም እየሰማን እንገኛለን።